ደም ቤተሰብ ማንኛውም ነገር እቺ ልጅ ሰው ናት። የእናንተን ልጅ እኔ እንደፈለግኩ የሆነ አጋጣሚዎችን ክፍተቷን ደካማ ጎናን ወይ እሷና እኔ ፈላጊና ተፈላጊ ወይ እኔ ጊፍተሩኝ ወይ እሷ ጌመሩና ኤቭሪ ልክ ዲያቦና እሷ እንደተገናኙት ያገናኛቸው ይሄ የቲክታክ ፖርፎርም እንትኖች እንጂ ሌላ ነገር አይደለም። እሷ ወንድ ፍለጋ አልመጣችም። ሜቢ እሱ ለሴት ፊልም መጥቶ ሊሆን ይችላል። አይ ደግሞ እሱም ጊፍተር ስለሆነ ስላለው መጥቶ ሊሆን ይችላል። ሰፖርት አድርጓታል። አረገ ማለት ደግሞ የእሱ አዲስ አይደለም። ሁሉም ይደራረጋል። እንደዚህ አይነት ጃሂል ሰው ወላ ብታፈቅረው ተይ የሚል ነው የሚበዛው 99.9%። ለምን ከዚህ ንፍጣምነቱ አንገል የእሱ ቤተሰብ ካላችሁ ልጃችሁን ዘመዳችሁን የመያዝ ግዴታ እናንተ ነው። ያለበለዚያውን በደም ነው የምንለያየው ማለት ነው። እርግጠኛው ነው የምነግራችሁ። ተግባባል። ሰው ናት፣ ልጅ አላት፣ ቤተሰብ አላት፣ ዘመድ አላት። ለሽርሙጥና አይደለም የወጣችው፣ መንገድ ላይ አይደለም ያገኛት፣ ለቢዝነስ አይደለም፣ ለምንም አይደለም። ቲክታክ ላይ ነው እንደማንኛውም ሰው የተዋወቀችው። ተግባባል። ሰፖርት አረጋት። ከጸጸተው ይመለስለታል። ለማኝ ደሃ ሆኖ ራሱ መርዳት አለበትም። አይ ካለም ደግሞ እንደም ምንም የሚመለስ ነገር የለም፣ ምንም የሰጣን ነገር የለም፣ ፈርሞ ያረጋላን ነገር የለም። ለራሳችሁ ስትሉ ልጃችሁን ያዙ። ለራሳችሁ ስትሉ እምቢ ካላችሁ ይሄን ገደብ የምታልፉ ከሆነ ይሄ የምንላችሁን ማሰሙ ከሆነ አብረን እንታያለን። እናንተ ላይ እንደርስባችኋል። ዛሬ ማለት ስለ ልጁ መረጃ ያላችሁ ሰዎች በውስጥ ጻፉልኝ፣ ቴክስት አድርጉልኝ በእናታችሁ። ስለ ልጁ፣ ስለ ዘመዱ፣ ስለ ጓደኛው ኢትዮጵያ ላይ ምን እንዳለው ብቻ ማለት ነው። እንዴ በጣም የሚገርምሽ እኔ ስታስፈራራኝ ጂጂ በጣም ያመመኝ የማን ተቀለች ከዲያቦ የበለጠ እኔ ጂጂ ነው ያመመኝ። ገባሽ? አንደኛ ሂጄ እዛ ጋር ላስላስ እያደረጉ ማን ኢትዮጵያዊ ያውም ከአረብ ጋር እሷ ኢትዮጵያዊ ነው። ልብ በይ ገና ሌቭል ያለው የሆነ ነገር ይሰጠኛል ከሚል አንግል ለሌላ ሀገር ሰው ገባሽ? ማሽቃበት ከምን አንግል? በጣም ጥሩ ሂጄ አስገቢ ስላት ማማ ይሳደባል። ኖ አላስገባም፣ ዲያቦን አይወድም፣ ከዲቦራ ጋር ነው እንደዚህ ምናምን በጣም ስትል ኖ አይደለም ወላሂ በእናትሽ ብዬ ስንት ደቂቃ ለምኜ ማሜን አስገቢ ስሏት አስገባች። ገባውና ለካ አብሮ መሳቅ ምናምን ነገር ይናይል እብድ ያደረገና ለካ መጥቼ እብድ ሲጫወት ቀልድስ ምናምን ለጂጂ ነው ስቀልድ ምናምን ማሳቅ ምናምን ነገር ያስንቃል እንዴ? በጣም አልተዋወቅንም ማለት ነው። እና ስለዚህ ጂጂ ይሄን ነው አሁን ማለት እነሱ የያዙትን አጀንዳ እንዲያቆሙ በቃ ልጅቷ አባት አላት፣ ቤተሰብ አላት። ሜቢ እናት አባቷ ትልቅ ሰው ሊሆኑ ይችላሉ። ሚዲያ ላይ ወጥቶ ላይናገሩ ይችላሉ። በቃ አለንኛ እንደኔ ሚሊዮን አለው እመኝ እንደም በጣም የሚገርመው ያ አይደለም። ስለዚህ ሰው ታውቃለህ፣ ሪከርዱን አዳምጪው። ስለዚህ ሰው ታውቃለህ ምንድነው እሱ ኢትዮጵያ ሄዶ እኮ ኢንቨስት እያደረገ መንግስት ሰፖርት እያደረገ ነው። የእሱን ኢንቨስት እኔ አናድለታለሁ፣ ሪከርድ አድርጎ አነደዋለሁ። እኔ ማሜ እመኑኝ ያደርገዋለሁ። እሱ ኢንቨስት አድርገው ኢትዮጵያ ላይ ልብ በይ። ሉክ እኔን 23 ስታሰር እንዴት ሰውን እንደሚያሸማቅቁ ይሄ ሁሉ እኮ አንቺን ለመሸጥ ነው እኮ ኢንቨስት ያደርጋል። ይሄ ሰውዬ ከመንግስት ጋር ግንኙነት አለው ማለት ነው። ሉክ የአንቺ ህይወት ማለት ነው ሊገበር ነው ማለት ነው። እንዲህ አይነት መንግስት፣ እንዲህ አይነት ሀገር፣ እንዲህ አይነት ባህል ወግም የለንም። ጂጂ ቃል በጣም ነው የጎዳኝ። ቃል ምን ማለት ነው? ኢንቨስትመንት እያደረገ ነው እኮ እንዲህ አደጋው እኔንም ለማስፈራራት። ነገ እኮ መንግስት እኔን ለዲያቦ ብሎ ወስዶ ያስረኛል። እኔ ህፃን ልጅ ነኝ። ጡጦ መጣባ ልጅ እኮ አይደለም። በቃ ማሜ እንትን ብለው በቃ እንዝጋው አጀንዳ